እንደምን ዋላችሁ ተመልካቾች፣ የቀን ስፖርታዊ ዜናዎች እንደሚከተል ይቀርባሉ። በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው ከ17 ዓመት በታች የሴካፋ ማጣሪያ ውድድር ዛሬ በምድብ ሁለተኛ ጨዋታ ይቀጥላል። የኢትዮጵያ ብሔራዊ ቡድን ከደቡብ ሱዳን አቻው ጋር ከደቂቃዎች በኋላ 7 ሰዓት ላይ ጨዋታውን ያደርጋል። ቀይ ቀበሮቹ በመክፈቻ ጨዋታቸው ሩዋንዳን 2-0 መርታታቸው ይታወሳል። ብሔራዊ ቡድኑ ለዚህ ጨዋታ ባለፉት 2 ቀናት ተጨማሪ ዝግጅት አድርጓል። ጨዋታውን በአዲስ አበባ በቢቂላ ስታዲየም ይከናወናል። በዚሁ ምድብ ሶማሊያ ከኬንያ ጋር ትጫወታለች። በሌላኛው ምድብ ሱዳን ከመጀመሪያ ሽንፈቷ በኋላ ከዩጋንዳ ጋር ስትጫወት ሱዳንን በሰፊ ግብ የረታችው ታንዛኒያ ጅቡቲን ትገጥማለች። ጨዋታዎቹ በድሬዳዋ ዓለም አቀፍ ስታዲየም ይደረጋሉ። 10 ሀገራትን እያሳተፈ የሚገኘው የሴካፋ ዞን ከ17 ዓመት በታች እግር ኳስ ማጣሪያ ውድድር እስከ ህዳር 23 ይቀጥላል። በኢትዮጵያ ከፍተኛ ሊግ ውድድር ትላንት የሁለቱም ጾታ መርሃ ግብሮች ቀጥለው ተካሂደዋል። በወንዶቹ የሶስተኛ ሳምንት ጨዋታ ደሴ ከተማ በሱሉልታ ክፍለ ከተማ ተሸንፏል። ያለፉትን 2 ጨዋታዎች ማሸነፍ ያልቻሉት ደሴዎች በ1-0 ውጤት ነው የተረቱት። በዚሁ የምድብ ለሌላ ጨዋታ አዲስ ከተማ ክፍለ ከተማ ቦዲቲን 3-1 ሲያሸንፍ የቢሾፍቱና አላባ ጨዋታ ያለ ግብ ተጠናቋል። ደብረ ብርሃን የምድቡ የሳምንቱ አራፊ ክለብ ሆኗል። በምድብ ሀረር ከተማ የካን 2-0 አሸንፏል። ጋሞ ጨንቻና ንብ ያለ ግብ ተለያይቷል። ዛሬ ረፋድ በተደረገ የምድቡ ጨዋታም ቤንች ማጅቡና አቃቂ ቃሊቲን 1-0 አሸንፏል። የወንዶች ከፍተኛ ሊግ ውድድር በሐዋሳና ጅማ ከተሞች እየተካሄደ ይገኛል። በተመሳሳይ የሴቶች ውድድር ትላንት የፋሲል ከነማ ሴቶች ቡድን ቅዱስ ጊዮርጊስን 3-0 ሲረታ የወላይታ ዲቻና ቂርቆስ ክፍለ ከተማ ጨዋታ በአቻ ውጤት ያለ ግብ ተጠናቋል። በዘንድሮው የኢትዮጵያ ፕሪሚየር ሊግ ለፋሲል ከነማ ውጤት መሻሻል የፈጸማቸው ዝውውሮች ስኬታማነት ወሳኝ ናቸው ተባለ። በ5 ጨዋታ 11 ነጥብ የሰበሰቡትና 1 ግብ ብቻ የተቆጠረባቸው አጼዎቹ ለዋንጫ ተገማች ናቸው ሲል ከስፖርት ትንታኔ ዝግጅታችን ጋር ቆይታ ያደረገው አሰልጣኝ አብርሃም መላኩ ተናግሯል። ኃይሉ አዳና አነጋግሮታል። 2013 የኢትዮጵያ ፕሪሚየር ሊግ ዋንጫን ካነሳ በኋላ ፋሲል ከነማ በሚወዳደርበት ሊግ አስቸጋሪ ጊዜ አሳልፏል። በተለይ ባሳለፍነው የውድድር ዓመት ክለቡ አብዛኛውን ጊዜ የመውረድ ስጋት ውስጥ ሆኖ ነበር ያሳለፈው። ፋሲል ከነማ ወደ 2018 የሲቢኢ የኢትዮጵያ ፕሪሚየር ሊግ ሲመጣ ግን የአሰልጣኝ ለውጥ አድርጎ በሊጉ ደግሞ ጥሩ የተንቀሳቀሱ የተወሰኑ ተጫዋቾችን አስፈርሞ ሆኗል። ይህ ለውጥ ለፋሲል ከነማ በመጀመሪያዎቹ 5 የሊግ ጨዋታዎች ላይ ውጤት አስገኝቷል። አጼዎቹ ካከናወኗቸው 5 ጨዋታዎች መካከል በ3ቱ ሲያሸንፉ በ2ቱ አቻ ተለያይተው ያለምንም ሽንፈት አጀማመራቸውን አሳምረዋል። ከነዚህ 5 የውጤታማ ሳምንት ጨዋታዎች ጀርባ የአሰልጣኝ ዮሐንስ ሳሌ ስራ ጎልቶ ወጥቷል ሲል ከስፖርት ትንታኔ ፕሮግራማችን ጋር ቆይታ ያደረገው አሰልጣኝ አብርሃም መላኩ ነግሮናል። ለፋሲል ይሄ ሰርፕራይዝ የሚያደርግ ውጤት አይደለም፣ እንደኔ የሚያስገርም ውጤት አይደለም። እንዳጀማመር ግን በጣም መልካም ነው። ስትመለከተው ያለፉትን ዓመታት በተለይ ፋሲል ከነማ ተቸግሮ ነው የተመለከትነው። ጨዋታዎች በቀላሉ አሸንፎ የሚወጣ የነበረ ቡድን ሲቸገር ተመልክተናል። ባልተጠበቁ ቡድኖች ነጥብ ሲጥል ታያለ፣ ሲሸነፍ ታያለ። የአለመረጋጋት ነገር ትመለከትበታለ። ቲሙ ላይ የአሰልጣኞች መለዋወጥ ተመልክተንበታል። ሻምፒዮን እንደሆነ ቡድን አይደለም፣ አልተረጋጋምና የመጀመሪያ ስራ የዮሐንስ ሳሌ ያደረገው ብዬ የማስበው እኔ ይሄን ያልተረጋጋ መንፈስ መመለስ ነው የቻለው ብዬ ነው የምወስደው። በአሰልጣኝ አብርሃም መላኩ እይታ የፋሲል ከነማ ሌላኛው የመልካም አጀማመር ምስጢር ክለቡ ተጫዋቾችን ያስፈረመበት መንገድ ጥሩ መሆን ቀዳሚ ሆኖ ተነስቷል። አዳዲስ ተጫዋቾች ወደ ቲሙ ውስን ነው የጨመረው ተመልክተህ እንደሆነ። ነገር ግን እነዚህ ልጆች በሚፈለገው መልኩ ላይ ወይም ጥሩ ፎርም ላይ ናቸው ብለው መውሰድ ይቻላል። ነጥብ የወሰዱባቸው ቲሞች ስትመለከት እንግዲህ ከመሪው ሲዳማ ቡና ላይ ነጥብ ወስዷል። ይሄ እንደ ትልቅ የምታነሳለት ነው። እንደ ጅማሩም እንግዲህ ባልተለመደ መልኩ ያለፉትን 2 ዓመታት በተለየ ከለር ይዞት መጥቷል። አጼዎቹ በሊጉ የመጀመሪያ 5 ጨዋታዎች 5 ግቦችን አስቆጥረዋል። በተቃራኒው ደግሞ 1 ግብ ብቻ ነው የተቆጠረባቸው። ይህ የፋሲል ከነማ ሌላኛው ገጽታ ሆኗል። ጠንካራ የተከላካይ ክፍል አለው። ይሄ ጠንካራ የተከላካይ ክፍል በቀላሉ የሚናድ አይደለም። በደንብ ተመልክቼዋለሁ። እኔ በጣም ጠንካራ ስትሮንግ የሆነ ቲም ነው። በ1-1 አይሸነፍም። በተሰራ መንገድ ሲመጣም በጣም ሬዚስት ያደርጋል። እንደ አይነት ዲፓርትመንት ካለህ ደግሞ
ውጤታማ እንደምትሆን ይታወቃል። ከበርካታ ለውጦች ጋር ዓመቱን ጀምሮ አጀማመሩን ያሳመረው ፋሲል ከነማ ለውጡ የት ያደርሰዋል? አብርሃም መላኩ ግምቱን አስቀምጧል። በጣም ጠንካራ ብለህ ልታነሰው የምትችለው ነው። እንግዲህ ዮሐንስ ሳሌ የሚመራው ኮችንግ ስታፍ ነው ያላቸው። እዛውም ያለው አካባቢ በዙሪያው ያሉትም አሰልጣኞችን በደንብ ስለማውቃቸው ጠንካራ ስታፍ ነው ያለው። ይህንን ጥንካሬውን ያስቀጥላል ብዬ ነው የምወስደው። እንግዲህ የባለፈውን ዓመት እንደ መማሪያ ይቆጥረዋል ብዬ ነው የምወስደው። ኤቭሪ ተጫዋቾችም ቁጭት ይኖራል፣ እልሁ ይኖራል። ባለፈው ያጡትን ነገር መድገም አይፈልጉም። ተጫዋቾቹ ብቻ ሳይሆን አመራር ላይ ያሉትም ውሳኔዎቻቸውን በደንብ አድርገው አይተው የመጡ ነው የሚመስለኝና ያን ነገር ይደገማል ብዬ አላስብም። በተሻለ መንገድ ዘንድሮ ጥሩ ውጤት ያስመዘግባል ብዬ ነው የምወስደው ፋሲል ከነማ። የኢትዮጵያ ፕሪሚየር ሊግ በ6ኛ ሳምንት ወደ ውድድር ሲመለስ ቅዳሜ ፋሲል ከነማ ከድሬዳዋ ከተማ ጋር ጨዋታውን ያከናውናል።